በትንሽ መንደር ውስጥ የሚኖሩ አንድ ጥበበኛ ሰው ነበሩ። እኚህ ሰው ሁል ጊዜም በፈገግታቸውና ነገሮችን ቀለል አድርገው በማየት ይታወቃሉ። በአንድ ዕለት ከተማሪዎቻቸው መካከል አንድ ልጅ መጥቶ ጌታዬ፣ የደስተኝነትንና የስኬትን ምስጢር ማወቅ እፈልጋለሁ፣ እባክዎ አስተምሩኝ ብሎ አላቸው። እሳቸውም በጠየቀው ጥያቄ ደስ በመሰኘት በጣም ጥሩ፣ ነገር ግን በመጀመሪያ አንድ ቀላል የሆነ ነገር ማድረግ አለብህ። ወደ ገበያ ትሄድና ትልቅና ብዙ ውሃ ያለውን ሐብሐብ ትገዛለህ። በመቀጠልም ሐብሐቡን ጭንቅላት ላይ አድርገህ ምንም ሳይወድቅብህ መንደሩን አቋርጠህ ወደ እኔ ትመለሳለህ አሉት። ልጁም ይህን ሲሰማ ግራ ቢጋባም ነገር ግን እሺ ብሎ ወደ ገበያ ሄደ። እዛ እንደደረሰም እንደተባለው ትልቅ የሆነውን ሐብሐብ ገዝቶ ጭንቅላቱ ላይ አስቀመጠው። እንዳይወድቅበትም በጥንቃቄ እና በቀስታ መራመድ ጀመረ። በመንደሩም ያሉ ሰዎች እያዩት በሚያደርገው ነገር ግራ በመጋባት በእርሱ ላይ መሳቅና ማሾፍ ጀመሩ። እርሱ ግን ሙሉ ትኩረቱን ሐብሐቡ ላይ አድርጎ እንደምንም ሳይወድቅበት ተመለሰ። ሐብሐቡንም ጠረጴዛው ላይ አስቀምጦ በረጅሙ ተነፈሰ። ሰውነቱም እጅግ ደክሞና ዝሎ ነበር። ጥበበኛው ሽማግሌም ፈገግ ብለው ተቀበሉት። እሳቸውም ጥሩ ሰርተሃል፣ ሐብሐቡ ምንም ሳይሆን እናም ሳይወድቅብህ አምጥተኸዋል። አየህ፣ የስኬትና የደስተኝነት ምስጢር ቀላል ነው። ልክ ይህን ሐብሐብ በጭንቅላት እንደመሸከም ነው። ሕይወት ሙሉ በሙሉ ችግርና ያልተጠበቁ ገጠመኞችን ይዛብህ ልትመጣ ትችላለች። ነገር ግን ቀለል አድርገህና በቀና ልብ ከተቀበልከው ከባባድ ጊዜያቶች ቢመጡም እንኳን በሂደቱ ውስጥ ደስታን ታገኝበታለህ። እናም ስኬትም ቀላል ይሆንልሃል አሉት። ልጁም ከዛን ቀን ጀምሮ በሕይወቱ ምንም ችግር ሲገጥመውና ግራ ሲገባው ጥበበኛው ሽማግሌ ያስተማሩትን ትምህርት እያስታወሰ በተመሳሳይ መንገድ ችግሮችን ተጋፍጦ ማሸነፍ ጀመረ። እኛም በሕይወታችን ችግሮችና ውድቀቶች ሲገጥሙን ራሳችንን ከመውቀስና ከማሰቃየት ይልቅ ቀለል ባለና በቀና ልብ እውነታውን ተቀብለን መጓዝ አለብን። ምን ጊዜም ስትወድቁና ስትሸነፉ አንድ አስቂኝ የሆነ ገጠመኛችሁን አስታውሳችሁ ፈገግ ማለትን አትርሱ። ምክንያቱም በዛን ወቅት ፈገግ ማለት ስለሚያስፈልጋችሁ ነው።